ልጄን ከእናቷ ጋር እንዳሳድግ እርዳኝ አለ። መንገዴ ላይ ከቆምክ ግን እመነኝ እገልሃለሁ። ገዳይ ነህ። ባንተ ጀምራለሁ። አሁን ጥፋ ከዚህ። አባዬ ይሄ ሰውዬ በእጄ ሰበብ ሊሆን ነው መሰለኝ። እናትህ ስህተት መስራት አለባት ያለማን ነው? ምን ሰራች ደግሞ? ስህተት በሰራስ በዚህ መንገድ ነው የምትነግሪኝ? እሺ ተው። እንደው አልተወው፣ ንገሪኝ። ሁሉንም ነገር ትታ ሄዳ ህይወቷን እንደ አዲስ ለመኖር እየተፍጨረጨረች ነው። ጥሩ ነው። ሌሎች ነገሮች እንደዚህ ቢዚ ካደረጓት ቢያንስ ክፋቱን ብትተወው ጥሩ ነበር። ተውት፣ አታብዡ። የአባዬ ሚስት እንዳላገኝ ለሚያውቋት ሰውዬ ገንዘብ ከፍላ ሰውየውን እምቢ እንዲሉኝ አድርጋለች። እሺ የማይመስል ነገር አትናገሪ። እሺ ሲመስል ታምነኛለሽ? በአደጋው ጊዜ ለረጅም ጊዜ ሆስፒታል ነበረች። ራሷንም አታውቅም ነበር። ስትወጣም ወደዚህ ነው ያመጧት እና የሰፈሩ ሰው ገንዘብ አዋቶ ትንሽ ቤት ሰራላት እኮ። ግን ታዲያ ቢሆንም ለምን አልተመለሰችም? የሚያሳዝነው እሱ ነው። ስሟን እንኳን ማስታወስ አትችልም። እና ለዛ ሆስፒታል አልተከታተለችም? ሰው የሚችለውን አድርጎ ህይወቱን ቀጠለ። እሷም ሽንኩርት ምናምን እየሸጠች መኖር ጀመረች። ታማሚ አይደለች እንዴ ጋሼ? መንቀሳቀስ ትችላለች። አሁን በወስዳችሁ እንኳን በምን ቋንቋ ታሳምኗታላችሁ? በፎቶ ነው ጋሼ። መቼም የራሷ ፎቶ አይጠፋትም አይደል? ቤት አባዬ በዚህ ጉዳይ በጣም ቁጡ ነው። እንዳልሄድ አፍ አውጥቶ ነው የተናገረኝ። ቆይ እንዴት ይሻላል ታዲያ? ይልቅ ሚስቱን አግኝተን እናምጣለት። ለመሄድ እሱ ይቀላል። ምክንያቱም እሷ ካላስታወሰች ቀጥ ብላ አትሄድም። እሱም አለ ለካ። ከዚህ የከፋ ወይ ደግሞ የቀለለ ነገር ሊገጥመን ይችላል። እሱም ድንገት ሆኖበት ችግር እንዳይፈጠር። እሺ ከኔ ጋር ነኝና የሚለውን ትሰሚያለሽ። አባዬ ፍቅሬን ትዳሬ ላደርግ ነው። አባዬ ልጃችን እኔ ነው ትሁትን ነው የምትመስለው። አባዬ ሽማግሌ አትሆንም? ቤተሰብ ከሄጄ ሽማግሌ ላክ እንጂ ካንተ ውጪ መቼም አንቀበልም ብለውኛል። እንዴት አመሻችሁ? እንዴት ናችሁ? በእርግጥ ናቲ ከዚህም በፊት ቤቲ እዛ ቤት እንዳትመጣ አስጠንቅቋት ነበር። አሁን ደግሞ የቤቲ አኳኋን ቤት ውስጥ የሆነ ነገር የመፈለጓ ናቲን ለመምታት ይመስላል ማለት ነው። ናቲም የሷ አኳኋን ግራ ገብቷት ነበር ሲያየት የነበረው ማለት ነው። ምን እየሆነች ነው፣ ምን እየፈለገች ነው የሚለው ነገር ናቲን ብቻ ሳይሆን ትሁትንም ግራ ገብቷታል ማለት ነው። ቤቲ እየሆነች ያለችው የሆነ ነገር ናቲ ላይ ለመወርወር እየፈለገች ይመስላል ማለት ነው። በእርግጥ እሷ ናቲ ከዚህም በፊትም እሷ እዛ ቤት እንዳትመጣ ቢከለክላትም ግን ደግሞ አሁን ላይ ወደዛ ቤት የመጣችው አባዬ ለማናገር ነው ማለት ነው። ያንተ የቀድሞ ሚስት በህይወት አለች፣ እሷን ሄደን እንፈልጋት እናገኛት የሚለውን ነገር ትሁትን እምቢ ስላላትና ከዚህም በፊት ትሁትን ስለተቆጣት ስለተናደደባት ከዛም አልፎ ከዛ ቤት እንድትሄድለት ስለነገራት አሁን ላይ እስኪ እኔ ደግሞ ላናግሮ በሚል ነው ቤቲ እዛ ቤት የመጣችው። ጥያቄው እዚህ ጋር አባዬ አሁን ላይ ቤቲ ያለውን ነገር ተረጋግታ ብታወራው ራሱ እሺ ብሎ ቤቲ የምትነግረውን ነገር ይቀበላታል የሚለው ነገር ነው ማለት ነው። አሁን ላይ እሱ እያሰበ ያለው የቀድሞ ባለቤቱ እንደሞተችና አሁን ላይ ደግሞ የትሁት ይሄን ነገር እንደ አዲስ ማንሳት እሱን ሰላሙን እየነሳችው ወይ ደግሞ እየረበሸችው እንደሆነ ነበር ሲያስብ የነበረው ማለት ነው። አሁን ደግሞ ቤቲ ድጋሚ ይሄን ነገር ካነሳችለት ካንቺም አልፎ አሁን ላይ እሷን ላክሽብኝ በሚለው ድጋሚ ትሁት ላይ መበሳጨቱ እሷ ላይ መናደዱ አይቀርም ማለት ነው። ትሁትም ቤቲ ይሄንን ነገር እንድታረግ አባዬን እንድታናግረው አትፈልግም ነበር። ግን ደግሞ እዛ ገጠር ሽማግሌው የነገራቸው ነገር ትሁትን ትንሽ አሳስቧታል ማለት ነው። የአባዬ የቀድሞ ባለቤት እንደ ልቧ ብትንቀሳቀስም ጉሊት ላይ ሽንኩርት እየሸጠች ራሷን ብታስተዳድርም የቀድሞ ህይወቷ ምን እንደነበረ ልታስታውስ አትችልምና አሁን ላይ ሽማግሌው ራሱ እሷ ጋር ወስዷቸው እነሱ ደግሞ እሷን ቢያናግሯትና ወደ ከተማ ወደ ቀድሞ ባለቤትሽ እንውሰድሽ የሚለውን ነገር ቢያነሱላት እዛ ጋር ሴትየዋ ምንም ነገር ልታስታውስ ስለማትችል ምናልባትም የሆነ ነገር ሊያደርጉኝ ነው በሚለው ከነሱ ጋር ልትሄድ አትችልም ማለት ነው። እዛ ጋር ቤቲ ባነሳችው መሰረት መሆን ያለበት አባዬ እዛ እሷ ያለችበት ቦታ ሄዶ እሷን ማግኘት አለበት እንጂ
ሴትዮዋ በጭራሽ ወደ ከተማ እንደማትወጣ ነው እነሱ የተናገሩት ማለት ነው። ለዛ ደግሞ የግድ ቤቲ እዚህ ጋር አባዬን ማሳመን አለባት ማለት ነው። ይሄ ነገር ደግሞ ትልቅ ፈተና ወይ ደግሞ ትልቅ ቻሌንጅ እንደሚኖረው ግልጽ ነው። አባዬ ድጋሜ ይሄንን ነገር አታንሽብኝ፣ እኔ ሰላሜ ይበልጥብኛል፣ ከዚህ ቤት ሂጂልኝ በሚለው ትሁትን ተናግሯት ነበር። ቤቲ ደግሞ አሁን ላይ እሱን ቁጭ አድርጋ ይሄንን ነገር እንደ አዲስ ካነሳችበት ነገሮች ምናልባት ሊባባሱ ይችላሉ ማለት ነው። በእርግጥ ትሁት አሁን ላይ አኳሆና የአባዬን የቀድሞ ሚስት ከሱ ጋር አገናኝታ ያንን ቤት ጥላ ለመሄድ ነው እየፈለገችው ማለት ነው። እሷ እዚህ ጋር ይሄንን ነገር አንዴ ይዤዋለሁ ከዳር ሳላደርስ አልመለስም የሚለው ነገር ነው የያዘችው ማለት ነው። ግን ደግሞ አሁንም አንድ እሷን ያሳዘናት ነገር አለሜ እዛ ጋር ያደረገችው ነገር ነው ማለት ነው። አለሜ ገጠር ያለውን ሰውዬ ገንዘብ ሰጥታው እቺ ሴትዮ የት እንዳለች ትሁት ስትመጣ ሽማግሌው ለትሁት እንዳያሳይ በገንዘብ እሱን መያዟ አሁን ላይ ትሁትን በጣም አሳዝኗታል ማለት ነው። ከናቲ ጋም ትንሽ ቅር እንድትሰኝ እያደረጋት ነው ማለት ነው። ናቲ አሁን ላይ እየሆነ ስላለው ነገር ምንም ሊቀበል አልቻለም። አለሜ እንዲያደርጋለች እንዲሆናለች የሚለው ነገር ትሁት ስትነግረው እሱ እናቱ ነችና ሁሌም እናቱ ብታጠፋ ራሱ እናቱ ላይ እየተደረበ ነው ማለት ነው። ይሄ ነገር ደግሞ እሱንና ትሁትን እያስማማቸው አይደለም። በመጨረሻም የተጨቃጨቁበት ነገር ይሄ ነው። ትሁትም አለሜ እዛ ገጠር ሄዳ ያደረገችውን ነገር ስትነግረው ናቲ ሊያምን አልቻለም። ምናልባት ትሁት አውቃ ይሄንን ነገር ፈጥራ ሊሆን ይችላል ወይ ደግሞ የሆነ ሰው የአለሜን ስም ለማጥፋት ይሄንን ነገር አድርጎ ሊሆን ይችላል የሚለውን ነገር ነው ያሰበው ማለት ነው። በእርግጥ ገጠር ያለው ሽማግሌ አለሜ የምትባል ሴት ነች መታ ገንዘብ የሰጠችኝ የሚለውን ነገር ባይናገር ራሱ ሴት እንደሆነች ሲናገር ነበር። ትሁትም እንደዛ ከሆነ ይሄንን ነገር ልታርግ የምትችለው አለሜ ነች ብላን ያሰበችው ማለት ነው። ለምን ከተባለ አለሜም ከዛ ቤት የወጣችበት ጉዳይ ይሄ ስለሆነ ማለት ነው። አባዬን የማይሆን ነገር እሱ ማስታወስ የማይፈልገውን ነገር እያነሳሽበት ሰላማችንን ነስተሻል በሚለው ነው እዛ ጋር አለሜ ከዛ ቤት ወጥታ የሄደችው ማለት ነው። ለምን ከተባለ ከበፊቱ እሷ ከካሌብ አባት ጋር እንደ አዲስ ትዳር መስርቶ ሁለቱ ቀሪ እድሜያቸውን አብሮ ለመኖር አስቦ ነበር። መጀመሪያ በእርግጥ ይሄ ሀሳብ የአባዬ ሀሳብ ነበር። አለሜ ለመጀመሪያ ጊዜ እምቢ ብትልም ግን ደግሞ በመጨረሻም የተስማማች ይመስላልና ለዛም ነው ትሁት ይሄንን ነገር ድጋሚ ማንሳቷ አለሜን በዛ ልክ ያበሳጫትና ከዛ ቤት ልብሷን ይዛ እንድትሄድ ያደረጋት ማለት ነው። በእርግጥ እሷ ከዛ ቤት የወጣችው ሌላ ቦታ ሄጄ ህይወቴን እንደ አዲስ እጀምራለሁ ነበር ያለችው። ግን ደግሞ እዛ ሜዳ ትሁት የምታደርገውን ነገር ስትከታተል ነበርና እሷ የምታገኘውን ሽማግሌ ወይ ሰው ቀጥራ ወይ ደግሞ በራሷ ተከታትላ ሽማግሌውን ገንዘብ ሰጥታ ይሄንን ነገር እንዳይናገር አድርጓለች ማለት ነው። በእርግጥ ትሁትም ለሽማግሌው ያለችው ገንዘቡን እጥፍ እሰጥሃለሁ ማለቷ ሽማግሌው ደግሞ እዛ ጋር እየተናገረ ያለው ነገር እሷ ዛሬ ማክሰኞ ላይ መጣ እሱ ደግሞ ለእሁድ እሷን መቅጠሩ ምን አስቦ ነው የሚለው ነገር ትንሽ እዚህ ጋር ጥርጣሬ የሚፈጥር ነገር ነው ማለት ነው። ሄዶ ሴትዮዋ ያለችበት ቦታ ወስዶ ማሳየት እየቻለ እንደዚህ ረጃጅም ቀጠሮዎችን መያዙ ሽማግሌው ትንሽ የሚያጠራጥር ነገር ይፈጥራል ማለት ነው። ትሁትም ይሄ ነገር ግራ ገብቷታል። ዛሬ ማክሰኞ ሆኖ እንዴት ለእሁድ ትቀጥረኛለህ የሚለውን ነገር ማንሳቷ ትንሽ የሆነ የተጠራጠረችው ነገር አለ ወይ ደግሞ ያበሳጫት ነገር አለ ማለት ነው። ሽማግሌውም እዛ ጋር ለአለሜ ቃል ስለገባላት ነው እሷ ከሰጠችውም ገንዘብ በላይ እኔን አሳስሮ የያዘኝ ለሷ የገባውላት ቃል ነው ብለዋልና ምናልባት ያንን ለሷ የገባውን ቃል ፈርቶ ሊሆን ይችላል እዚህ ጋር ትሁትን ካንዴ ወስዶ ሴትዮዋ ጋር ከማድረስ ይልቅ እሷን ዛሬ ነይ እሁድ ነይ ከነጎዲያ ነይ እያለ ረጃጅም ቀጠሮችን እሷን እየቀጠራት ያለው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው የተመስገንና የናቲ ነገር ነው። አሁን ላይ ሁለቱም በትሁት ምክንያት እየተናቆሩ ነው ማለት ነው። ተመስገንም ከዚህም በፊት ትሁትን በድይ ያለው ያንን ጠባሳ እሷ ላይ አኑር ያለውና ግን ደግሞ ቤተሰቦቿን ይቅርታ ጠይቅ ያለው ከዚህም በኋላ እሷን አግብቼ እሷን መካስ እፈልጋለሁ፣ አብረን ሆነን ልጃችንን እንድናሳድግ እፈልጋለሁ የሚለውን ሀሳብ ነው የያዘው። ናቲ ደግሞ እዛ ጋር ትሁት እኔን ነው የምትወደኝ፣ እኔን ነው የምታፈቅረኝ፣ ምንም እንኳን ከዚህ በፊት አንተ ወስደ ጠልፋት ልጅ እንድትወልድልህ ብታደርጋትም እሷ ደግሞ አንተን አትወድህም፣ አታፈቅርህም፣ ስለዚህ እኔ አገባታለሁ በሚል
በሁለቱ መካከል ትንሽ መናቆር እየተፈጠረ ነው ማለት ነው። ምናልባት ይሄ ነገር ካደገ በኋላ ላይ ለሁለቱም አደጋ ሊኖረው ይችላል ማለት ነው። ዛሬ ራሱ የአባዬ የግቢ በር ላይ ሁለቱም ሊደባደቡ ነበርና ምናልባት ሌላ ቦታም ይሄንን ነገር ደግሞ ሁለቱም አንዳቸው ላይ የሆነ ጉዳት ቢያደርሱ ይሄ ነገር ለነሱ ጥሩ አይሆንም ማለት ነው። ግን ደግሞ አሁንም ሁለቱም እያሰቡ ያሉት እኔ ሽማግሌ እልካለሁ ቤተሰቦቿ ለፈለጉት ሰው ለወደዱት ሰው ይሰጣሉ የሚለውን ነገር አንስቷልና የትሁት ቤተሰቦች ናቲን አያውቁትም፣ ተመስገንን ግን ያውቁታል። ከዚህም በፊት ትሁት ላይ የሆነ በደል አድርሷል። እናም ደግሞ የልጅ ልጃቸው አባት ነውና ቤትም ሄዶ ይቅርታ ጠይቆ መላው የትሁት ቤተሰብ ለሱ ይቅርታ እንዳደረጉለት ነው አሁን ላይ እሱ እያወራ ያለው ማለት ነው። ቤተሰቦቿ ይቅርታ አድርጎልኛል፣ ስለዚህ እነሱንም መካስ እፈልጋለሁ፣ ትሁትንም አግብቼ መካስ እፈልጋለሁ የሚለውን ነገር እያነሳ ነውና ምናልባት ሁለቱም ሽማግሌ ከላኩ የትሁት ቤተሰቦች ለማን ሊፈቅዱ ይችላሉ የሚለውን ነገር ስናነሳ ምናልባት ሊሆን የሚችለው ተመስገን ነው። ተመስገን እዛ ጋር እየተናገረ ባለው መሰረት በድያለሁ፣ ስለዚህ ይቅርታ ጠይቄያለሁ ብሏልና ምናልባትም ወደፊት አይታወቅም ትሁትም ተመስገንን ልትመርጥ ትችላለች ማለት ነው። ለምን ከተባለ አሁን ላይ አለሜ እያደረገች ያለችው ነገር ናቲንና ትሁትን እያጣላቸው ነው፣ ሁለቱንም እያስማማቸው አይደለምና ናቲ እዛ ጋር እናቱ ምንም ብታጠፋ ምንም ብትበድልም እናቴ ለምን እንዲያደረገች የሚለውን ነገር እሷን ከመጠየቅ ይልቅ እናቴ እንደዚህ ነገር አታረግም፣ አውቃችሁ ነው ይሄንን ነገር የፈጠራችሁት በሚል ዛሬ ትሁትን እንዳላት እንደዛ አይነት መከራከር ውስጥ ይገባልና ይሄ ነገር ደግሞ መቼም እሱንና ትሁትን ሊያግባባቸው አይችልም ማለት ነው። ለዛ ደግሞ ይሄ ነገር እንደዚሁ ከቀጠለ አለሜ እንዲያደርጋለች እንዲበድላለች የሚለውን ነገር በዚሁ ከሄደና በመጨረሻ ምናልባት ወደፊት አባዬ የቀድሞ ባለቤቱ በህይወት እንዳለች አምኖበት ያንን ነገር ሄዶ የቀድሞ ባለቤቱን ካገኘና አለሜ እኮ እንዲያደርጋለች ያኔ ትሁት እሷን ስትፈልግ በነበረበት ሰዓት እሷ ደግሞ እዚህ መጣ ሽማግሌው ለትሁት እውነቱን እንዳይነግራት ያንተ የቀድሞ ሚስት የት እንዳለች እንዳያሳያት ገንዘብ ሰጥታዋለች የሚለውን ነገር ከሰማ ምናልባት እሱም አለሜ ሊቀየማት ይችላል ማለት ነው። ይሄ ነገር ደግሞ ተደማምሮ ትሁትና ናቲ አንድ ላይ ይሆናሉ የሚለው ነገር እንድንጠራጠር ያደርገናል ማለት ነው።